በጠቅላይ ሚኒስትር አብይ አህመድ እንደቀረበ ተደርጎ የወጣው አወዛጋቢውን ደብዳቤ ያዘጋጀው አካል ማን ነው? በጠቅላዩ ስም የወጣው ደብዳቤስ ለምን በዚህ ልክ አነጋጋሪ ሆነ? ከዚህ ጉዳይ በስተጀርባ ያለው አካልስ ማን ነው? መረጃውን በስፋት እናስደምጣቸዋለን። ትንሹ አብዲ አሊ ሆነዋል የተባሉት ደስታ ሌዳሞ የሲዳማ ክልል ፕሬዝዳንት ከፌደራል የተላኩ ባለስልጣናትን አላናገርም ማለታቸውና አፍጥጦ የወጣው ሽሽታቸው እጅግ እያነጋገረ ይገኛል። ከሰሞኑ ከሀገር እንዳይወጡ ቪዛ ስለመከልከላቸው የተነገረላቸው የደስታ ሌዳሞና የባለስልጣናቱ ፍጥጫና ድመትና አይጥ ሆነዋል ያስባለቸውን አነጋጋሪ ክስተት በስፋት እንመለከታለን። በሌላኛው መረጃችን ደግሞ የዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊና የበይነ መረብ ደህንነት ኃላፊን ማባረራቸው እጅግ እያነጋገረ ይገኛል። ዶናልድ ትራምፕ ለምን ኃላፊውን ከስልጣናቸው አሰናበቱ ስለሚለው በስፋት እንመለከታለን። በሌላኛው መረጃችን ደግሞ በዩክሬንና በሩሲያ መካከል የሚደረገው ማንኛውም የሰላም ስምምነት ለማዋጥ የሚከብድ ቢሆንም ከሰዎች ሞት ግን የተሻለ ነው ተብሏል። ጉዳዩን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ እንደጻፉት ተደርጎ እየተሰራጨ የሚገኘው ደብዳቤን በተመለከተ በርካታ አነጋጋሪ መረጃዎች ይወጡ ይገኛሉ። ጠቅላዩ ትግራይን በተመለከተ በደብዳቤያቸው ያሰፈሩት ጉዳይ ከበርካቶች ዘንድ በዘግብን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ እንደጻፉት ተደርጎ ዛሬ ላይ እየተሰራጨ የሚገኘው ደብዳቤ ሐሰተኛ ስለመሆኑ ተገልጿል። ታዲያ ከዚህ ደብዳቤ ጀርባ ያለው አካል ማን ነው? ማንስ ይህንን ነገር አቀናበረ? ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 ቀን 2017 ዓ.ም እንደጻፉት ተደርጎ እየተሰራጨ የሚገኝ ደብዳቤ እንዳለ ተመልክተናል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው እንዲቀጥሉ በሚል ርዕስ ተቀናብሮ የቀረበው ደብዳቤው አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል። ኢትዮጵያ ቼክ በደብዳቤው ላይ ባደረገው ማጣራትም በቅንብር የቀረበ ሐሰተኛ ደብዳቤ መሆኑንም አረጋግጧል። ሐሰተኛ ደብዳቤው መጋቢት 13 ቀን 2017 ዓ.ም ጠቅላይ ሚኒስትሩ ለረዳት ፕሮፌሰር ነብዩ ባዬ የሰጡትን ትክክለኛ ደብዳቤ በመጠቀም እናም እሱን ኤዲት በማድረግ የተቀናበረ መሆኑንም ለማየት ችለናል። ከዚህ በተጨማሪም ፎቶ ፎረንሲክ በመጠቀም በተደረገ ማጣራትም መጋቢት 27 የሚለው ቀን እናም ሙሉን የደብዳቤውን የጽሑፍ አካልም በቅንብር ተቆርጦ ለረዳት ፕሮፌሰር ነብዩ የተጻፈው ደብዳቤ ላይ መቀጠሉም ታይቷል። አቶ ጌታቸው ረዳ ዱባይ ላይ ከአንድ ሚዲያ ጋር ባደረጉት ቃለ መጠይቅ አሁንም ከስራ ጋር የተያዘ ፍሪሚያ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደምት ታጋይ ፖለቲከኞች መሃል አንዱ ስላልሆንኩ ነው ብለውም ተናግረዋል። ጠቅላይ ሚኒስትሩ ቀጣዩን የክልሉ ጊዜያዊ አስተዳደር መሪ ለመምረጥም ህዝቡ በኢሜል ጥቆማ እንዲሰጥ ከቀናት በፊት ሐሳብ ቢያቀርቡም ይህ አካሄድ በዶክተር ደብረጽዮን ገብረሚካኤል በሚመራው የህወሓት ቡድን በኩልም ጥብቅ ተቃውሞ እንደገጠመውም ይታወሳል። ወደ ቀጣይ መረጃችን ስናመራ የሲዳማ ክልል ፕሬዝዳንት ከፌደራል የተላኩ ባለስልጣናትን አላናገርም ብለዋል። የሲዳማ ክልል ፕሬዝዳንት ለያዥ ለገናዥ አስቸግረዋል ሲሉ የብልጽግና ፓርቲ ምንጮች ገልጸዋል። የተለያዩ መረጃዎች እንደሚጠቁሙት ሲዳማ ክልል ሆኖ ከተዋቀረ ጊዜ ጀምሮ በፕሬዝዳንትነት እየመሩ የሚገኙት አቶ ደስታ ሌዳሞ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል። የክልል አመራሮች ሊያነጋግሯቸው ሲፈልጉ አለቃ ደወለ በሚል ስልክ ይዘው ያወሩ በዚያው ስብሰባው ወይም ንግግርን ሲሸሹ ቆይተዋል እየተባሉ የተገመገሙት የክልሉ ፕሬዝዳንት አሁን ደግሞ ከፌደራል መንግስቱ ተወክለው ወደ ሐዋሳ የሄዱ ባለስልጣናትን አላናገርም ማለታቸውን ምንጮች ገልጸዋል። እንደ ምንጮቹ ገለጻ የኢንዱስትሪ ልማት ሚኒስትር አቶ መላኩ አለበልና የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለስራ ጉዳይ ወደ ሐዋሳ ከተማ ከ3 ቀናት በፊት የሄዱ ሲሆን ሚኒስትሮቹ የሐዋሳ ዓለም አቀፍ አውሮፕላን
አውሮፕላን ማረፊያ ሲደርሱ የክልሉ ፕሬዝዳንት ኤርፖርት ሄጄ አልቀበልም በማለታቸው የሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ከሌሎች የክልልና የሐዋሳ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ጋር በመሆንም አቀባበል እንዳደረጉላቸው ምንጮች ተናግረዋል። ሚኒስተሩና የብልጽግና ከፍተኛ አመራሩ በፌደራል መንግስቱና በፓርቲው ተወክለው ወደ ሲዳማ ክልል የተላኩት የህዝቡን ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሌዳሞ ግን በሚቆጣጠሯቸው ሚዲያዎችም ባለስልጣናቱ የመጡት ልማት ለመጎብኘት ብቻ ነው በሚልም እንዳስነገሩም ታውቋል። እነዚህ ባለስልጣናት በሲዳማ ክልል እየተስተዋለ ነው የተባለውን የመልካም አስተዳደር ችግር በተለይም አቶ ደስታ ሌዳሞ ትንሹ አብዲ አሊ ሆነዋል በሚል በህዝብ እየቀረበ ያለውን አስተያየት ሌሎችም ጥያቄዎችን ለማድመጥ እንደሄዱም ብልጽግና አስታውቆም ነበር። ሁለቱ ባለስልጣናት ስለ ክልሉ ወቅታዊ ሁኔታና ከህዝብ የተነሱ ስላሉ ጥያቄዎችም አቶ ደስታ ሌዳሞን ለማነጋገር በተያዘው ስብሰባ ላይ አለቃ ደወለ ብለው ጥሏቸው እንደሄዱ ምንጮችም ገልጸዋል። አለቃ የሚለው ጠቅላይ ሚኒስተሩን ነው። ፕሬዝዳንቱ አብዛኛውን ሊያነጋግሯቸው የሚፈልጉትም እንዲህ አለቃ ደወለ በሚልም ጥለው እንደሚሄዱና እንደማያነጋግሩ ነው በስፋት በማህበራዊ ሚዲያዎች ላይ እየተገለጸ የሚገኘው። በዚህ መሰረት ከፌደራል ተወክለው የመጡት ባለስልጣናትን አላናግርም ያሉት አቶ ደስታ ሌዳሞ በተመሳሳይ ቀን ግን የክልሉን የጸጥታ ኃላፊዎች ሰብስበው እንደነበረ ምንጮችም ገልጸዋል። በዩክሬንና በሩሲያ መካከል የሚደረገው ማንኛውም የሰላም ስምምነት ለማዋጥ የሚከብድ ቢሆንም ከሰዎች ሞት ግን የተሻለ ነው ስትልም ቱርክ ገልጻለች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ዛሬ ለሮይተርስ በሰጡት መግለጫ በሩሲያና ዩክሬን መካከል ማንኛውም አይነት የሰላም ስምምነት መደረጉ የሚዋጥ ባይሆንም ከተጨማሪ ሞትና ውድመት ግን የተሻለ አማራጭ እንደሆነ ማስረድተዋል። የኔቶ አባል የሆነችው ቱርክም የጦርነት ከተጀመረ ወዲህ ከሁለቱ ሀገራት ጋር የጠበቀ ወዳጅነት ላይ ናት። በአንድ በኩል የዩክሬንን የግዛት አንድነትና ወታደራዊ እርዳታ የምትደግፍ ሲሆን በሌላ በኩል ደግሞ በሩሲያ ላይ የተጣለውን ማዕቀብም የምትቃወም መሆኗንም ሮይተርስ ዘግቧል። የውጭ ጉዳይ ሚኒስትር ፊዳን ዛሬ በብራሰልስ ለዜና አውታሩ እንደተናገሩትም በአሜሪካ የተጀመረው የሰላም ጥረት ቱርክ እንደምትደግፍ ገልጸው ይሁንና በቀላሉ ስምምነት ላይ ይደረሳል የሚል ግምትም እንደሌላቸው አስረድተዋል። ሁለቱም ሀገራት ስምምነት ላይ ለመድረስ ከሚያስችላቸው አቋም ምርቀዋል ያሉት ሚኒስተሩ ካለ አሜሪካ ድጋፍ አውሮፓ ለዩክሬን የደህንነት ዋስትና መስጠት እንደማትችልም አስታውቀዋል። ሁለቱ ሀገራት ስምምነት ላይ ከደረሱ እንኳንም ድጋሜ ጦርነቱ እንዳይጀመር የሚከላከል አንድ ኃይል በመካከላቸው መስፈር እንደሚገባውም ነው የጠቆሙት። ወደ መጨረሻው መረጃችን ስናመራ የዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊና የበየነ መረብ ደህንነትን ኃላፊ አባረረ። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው በአሜሪካ ከፍተኛ የደህንነት ተቋሞች እየተባረሩ ነው። ጀነራል ቲሞቲ ሃው ለምን እንደተባረሩ ግልጽ ባይሆንም ትራምፕ ከደጋፊያቸው ሎራ ሉመር ጋር ውይይት ካደረጉ በኋላ ነው መባረራቸውም የተገለጸው። ዴሞክራቶች የደህንነት ኃላፊዎቹ መባረር በጣም አስጊ ነው ያሉ ሲሆን በብሔራዊ ደህንነትም ክፍተት እንደሚፈጠርም ገልጸዋል። የትራምፕ ደጋፊ የሆነችው አክቲቪስት ሎራ ትራምፕ የተወሰኑ ሰራተኞችን እንዲያባረሩም ጠይቃለች። ለትራምፕ ድጋፍ አላሳዩም የተባሉ አመራሮች እንዲባረሩ ጠይቃ ውሳኔው መተላለፉም ተገልጿል። በኤክስ ገጿ ጀነራል ሃውና ምክትላቸው ዌንዲ ኖብል ለፕሬዝዳንት ትራምፕ ታማኝ ስላሉ ነው የተባረሩት ስትልም ጽፋለች። ትራምፕ ለሳቸው ታማኝ ያልሆኑ ሰዎችን እንደሚያባርሩ ሲዝቱም ነበር። ሰዎች ሁሌም እናባረራለን፣ የማንወዳቸውን ሊጠቀሙብን የሚሞክሩና ወገንተኝነታቸው ለሌሎች የሆነውን እናባረራለን ሲሉም ተናግረዋል። ብሔራዊ ደህንነት ተቋም ከቢቢሲ ምላሽ ተጠይቆ ወደ መከላከያ ሚኒስቴር የህዝብ ግንኙነት ክፍል መርቷል። ከዚህ ቀደም ግን በግለሰቦች ጉዳይ አስተያየት እንደማይሰጥም ገልጿል። ዴሞክራቱ ቲማይምስና ሌሎችም ዴሞክራቶች ጀነራል ሃው መባረራቸውን ለሲቢኤስ አረጋግጠዋል። ሃይምስ በጣም አስደንጋጭ ሲሉ ውሳኔውን ገልጸውታል። ታማኝና ቀጥተኛ መሪ መሆኑን አውቃለሁ፣ ህግ ያከብራል፣ ለብሔራዊ ደህንነት ቅድሚያ ይሰጣል። በዚህ አስተዳደር ግን እንዲያለው ሰው መሆን ለመባረር ያበቃል ሲሉ ማክለዋል። የስለላ ኃላፊ ብራያን ዋልሽ፣ የቴክኖሎጂና ብሔራዊ ደህንነት ኃላፊ ዴቪድ ፊት እናም ደግሞ ሌሎችም የተቋሙ አመራሮች ተባረዋል። ብሔራዊ የደህንነት ተቋሙ በሲግናል ቡድን ውስጥ ጋዜጠኝነትን በስተት ከማካተቱ ጋር በተያያዘ ስሙ ሲነሳም ነበር። የሲግናል ቡድኑ በየመን የሁቲ አማጽያን ላይ ስለሚሰነዝረው ጥቃት መረጃ የተለዋወጡበትም ነበር። ጀነራል ሃው በሲግናል ቡድን ውስጥ ባይኖሩበትም በኮንግረስ ፊት ቀርበው ቃላቸውን ሰጥተዋል። ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉት የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ አሁን ድረስ ትራምፕን እየደገፉ ነው። የአትላንቲክ መጽሔት ጋዜጠኛው ወደ ሲግናል ቡድን የተቀላቀሉት ዋልዝ መሆናቸውም ተገልጿል። ምንጮች እንደሚሉት ከዚህ ክስተት ጋር በተያያዘ ለትራምፕ አስተዳደር ታማኝ አይደሉም የተባሉ ባለስልጣኖች ላይ እርምጃም እየተወሰደ ነው። የመከላከያ ጸሐፊው ፒቴክስ መረጃውን ለሲግናል
ከመልቀቅ ጋር በተያያዘ ምርመራም እየተደረገባቸው ነው። ትራምፕ ከደጋፊያቸው ሎራ ጋርም ስላደረጉት ውይይት ሎራ በግልጽ ባትናገርም ትራምፕ ሀገር ወዳድ ሲሉ ጠርተዋታል። ከሷ አንዳንዴ ምክር እንደሚቀበሉም ትራምፕ አስታውቀዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ቸር ቆዩልን።